ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉ ይታወሳል። በባንክ አካውንቶች ላይ በተለይም በባለ ሀብቶች ላይ ጥብቅ ቁጥጥርና እስራት መጀመሩን ሰምተናል። በሌላ መረጃ ደግሞ አዲስ አበባ ውስጥ ከተፈቀዱ 13 የህንፃ ቀለሞች ውጭ መጠቀም መከልከሉ ታውቋል። ከዚሁ ጎን ለጎን ደግሞ የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ግንባታ ጀምረው ላቆሙ የህንፃ ግንባታ ባለቤቶች ማስጠንቀቂያ አውጥተዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የህንፃዎች የቀለም ኮድ በስታንዳርዱ መሰረት ተግባራዊ በመደረግ ላይ እንደሆነ ሰምተናል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ግንባታ ጀምረው ላቆሙ የህንፃ ግንባታ ባለቤቶች ማስጠንቀቂያ አውጥተዋል። በኮሪደር ልማት መንገዶች ላይ የሚገኙ በስታንዳርዱ መሰረት ቀለም የቀቡ አጥር ያጠሩ መብራቶችን የሰቀሉ ነዋሪዎች በአጠቃላይ 11.3 ቢሊዮን ብር በላይ ወጪ እንዳደረጉ ሰምተናል። የህንፃዎችን የቀለም ኮድ ስታንዳርድ ከማስጠበቅ ጋር በተያያዘ የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን እየሰራ መሆኑን ገልጿል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ህይወት ሳሙኤል የግንባታ ፈቃድና ቁጥጥር ባለስልጣን የህንፃዎችን የቀለም ኮዶች ስታንዳርድ ማዘጋጀቱን ተናግረዋል። የህንፃ ባለቤቶች ህንፃዎችን ቀለም ለመቀባት ይህንን ስታንዳርድ ከባለስልጣን መስሪያ ቤቱ የሚሰጣቸው ብቻ መሆኑን ዋና ዳይሬክተሯ አያይዘው ገልጸዋል። ለከተማዋ የሚስማሙ 13 አይነት ቀለማት መለየታቸው ከዚህ ቀደም መዘገባችን ይታወሳል። ይህም ግንባታው ተጠናቆ አገልግሎት በመስጠት ላይ የሚገኝ ህንፃ ከተማ አስተዳደሩ በሚያወጣው የአፈጻጸም እርከን አቅጣጫ የቀለም ዲዛይኑን የሚተገብር እንደሚሆንም ታውቋል። የኮሪደር ልማት ባለፈባቸው አካባቢዎች ያሉ ግራና ቀኝ ቤቶች እድሳት የተደረገባቸውና በስታንዳርዱ መሰረት ቀለም የተቀቡ መሆኑን የባለስልጣኑ ዋና ዳይሬክተር ገልጸዋል። እስካሁን ባለው መረጃ በኮሪደር መንገዶች ላይ የሚገኙ ነዋሪዎች በስታንዳርዱ መሰረት ቀለም የቀቡ አጥር ያጠሩ መብራቶችን የሰቀሉ ነዋሪዎች በአጠቃላይ 11.3 ቢሊዮን ብር በላይ ወጪ ያደረጉ መሆኑን ሰምተናል። ከተማዋ በህንፃዎች የራሷ የሆነ ስታንዳርድና በቀለም የሚገለጽ ብራንድ እንዲኖራት የአረንጓዴ ልማት የአርባን ዲዛይን ቅርጽ ይዞ እንዲለማ ትኩረት ተደርጎ እየተሰራ መሆኑን ባለስልጣኑ በመመሪያው ላይ አስቀምጧል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ግንባታ ጀምረው ላቆሙ የህንፃ ግንባታ ባለቤቶችን ማስጠንቀቂያ አውጥቷል። በማስጠንቀቂያው መሰረት የማይሰሩ ሰዎች በሊዝ አዋጁ መሰረት ተገቢውን ህጋዊ እርምጃ የሚወሰድባቸው መሆኑን አሳውቋል። በተለያዩ ጊዜያት የግንባታ ፈቃድ በመውሰድና ግንባታ የጀመሩ አልሚዎችን በሚመለከት ነው የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ማስጠንቀቂያ ያወጣው። በዚህም በተለያየ የግንባታ ደረጃ ላይ አድርሰው ግንባታውን ሳያጠናቅቁ ያቆሙ የህንፃ ግንባታ ባለቤቶች ወይም አልሚዎች በአስቸኳይ ወደ ስራ እንዲገቡ ጠይቀዋል። በአስቸኳይ የህንፃ ህግጋትንና አሰራሮችን ጠብቃችሁ ወደ ግንባታ ስራ እንድትገቡና አጠናቃችሁ ለአገልግሎት ዝግጁ እንድታደርጉ ሲል አስጠንቅቀዋል። ይህንን ተግባራዊ በማያደርጉት ላይ ግን በህንፃ አዋጅ ደንብና መመሪያ እንዲሁም በሊዝ አዋጁ መሰረት ተገቢውን ህጋዊ እርምጃ የሚወስድ መሆኑን ባለስልጣን መስሪያ ቤቱ አሳውቀዋል። በከተማ አስተዳደሩ እየተገነቡ ባሉ ቤቶች የሚገጥሙ ችግሮችን ከወዲሁ ለመፍታት የሚያስችል ውይይት ማካሄዱንም ባለስልጣኑ አሳውቀዋል። በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን የክትትልና ቁጥጥር ዘርፍ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ ከቤቶች ልማትና አስተዳደር ቢሮ ጋር በመቀናጀት በግንባታ ሂደት ወቅት እያጋጠሙ ያሉና ሊያጋጥሙ የሚችሉ ችግሮችና መፍትሄዎች ላይ ውይይት መካሄዱን ጠቁመዋል። በቤቶች ልማትና አስተዳደር ቢሮ የቤቶች ልማት ዘርፍ ምክትል ስራ አስኪያጅ አቶ መኮንን ሚጀና በበኩላቸው በተለይም በ70/30 ፕሮጀክትና ሌሎች ግንባታ ስራዎች ላይ በፍላጎትና አቅም ያላቸው አማካሪዎችና ማህበራት ክፍተቶቻቸውን ሞልተው በጥራትና በጊዜ እንዲሁም ደህንነቱ በተጠበቀ መልኩ እየተሰራ ስለመሆኑ ተናግረዋል። በዚህም መሰረት የቀጣይ የስራ አቅጣጫ መሰጠቱን የታወቀው የተጀመሩ ፕሮጀክቶችን በተያዘላቸው ጊዜ ገደብና ጥራት ተጠናቀው በአፋጣኝ ለአገልግሎት እንዲውሉ ለማስቻል ሰፊና ጥልቅ ውይይት ከተደረገ በኋላ ስምምነት ላይ መደረሱን ሰምተናል። ከዚሁ ጎን ለጎን ምሽት ላይ ለሚካሄድ ማንኛውም የህንፃ ግንባታ በቅድሚያ ፈቃድ ማውጣት ግዴታ እንደሆነ የተገለጸው የምሽት የግንባታ ፈቃድ አገልግሎት መኖሩን ባለማወቅ ምሽት ላይ ያለ ፈቃድ ግንባታ የመገንባት ከፍተኛ ዝንባሌ እየታየ ነው ተብሏል። ሆኖም ምሽት ላይ የሚደረግ የግንባታ እንቅስቃሴ ፈቃድ የሚያስፈልገው መሆኑን የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ያስታወቀው። በሌላ መረጃ ደግሞ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ
መመሪያ ማስተላለፉ ይታወሳል። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩን ሰምተናል። የኢትዮጵያ ብሔራዊ ባንክ በግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላልፏል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ውጭ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየተፈጸሙ መሆናቸውን ጠቁመዋል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር በቀጥታ የተያያዙ ወይም የተገናኙ ሊሆኑ እንደሚችሉ አመላክቷል። በመሆኑም እነዚህን መሰል ተግባራትን ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑን ባንኩ በላከው መረጃ አስታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም የኢኮኖሚ ደህንነትን ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፈዋል። በሌላ መረጃ ደግሞ ህገወጥ ድርጊት በፈጸሙ ነጋዴዎች ላይ ህጋዊ እርምጃ እንደተወሰደ ሰምተናል። ህገወጥ የንግድ እንቅስቃሴ መፈጸማቸው የተረጋገጡ 785 ነጋዴዎች ላይ እስርን ጨምሮ የተለያየ ደረጃ ያለው ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በሚኒስቴሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ በህገወጥ ንግድ ላይ የሚደረገው ቁጥጥርና የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በዚህም መሰረት በበጀት ዓመቱ የመጀመሪያ ሩብ ዓመት ከዋጋ ጭማሪና ከህገወጥ ንግድ አንጻር በተስተዋሉ ህገወጥ ድርጊቶች ላይ እርምጃ መወሰዱን ገልጸዋል። ለአብነትም በ780 ነጋዴዎች ላይ የጽሑፍ ማስጠንቀቂያ፣ የንግድ ፍቃድ እገዳና ስረዛ እንዲሁም ደግሞ ከ5 በላይ ነጋዴዎች ላይ በህግ አግባብ የእስራት እርምጃዎች መወሰዳቸውን አረጋግጠዋል። በተመሳሳይ 3.5 ሚሊዮን ብር የገንዘብ ቅጣት እርምጃ መውሰድ መቻሉንም አስታውቀዋል። በተለያዩ የንግድ እንቅስቃሴዎች ላይ ሊታዩ የሚችሉ ህገወጥ ድርጊቶችን ለመከላከል ያለመ እቅድ ተዘጋጅቶ ወደ ስራ መገባቱን ጠቅሰዋል። በዚህም መንግስት ያደረገውን የደሞዝ ማስተካከያ ብሎም በዓላትን ሽፋን በማድረግ የዋጋ ንረት እንዳይኖር የተቀናጀ የቁጥጥር ስራ መሰራቱንና ይህም ተጠናክሮ እንደሚቀጥል አመላክተዋል። በመሆኑም በጠንካራ የቁጥጥር ስርዓት እርምጃ እንዲወሰድ ለሁሉም የክልልና ከተማ አስተዳደሮች የንግድ ቢሮ ኃላፊዎች አቅጣጫ ተሰጥቶ በዚሁ መልኩ በትኩረት እየተሰራ መሆኑን ያረጋገጡት በየደረጃው ያሉ አካላት የገበያ ማረጋጋትና የህገወጥ ንግድ ግብረ ኃይል አቋቁመው እየሰሩ መሆኑንም አስታውቀዋል። የንግዱ ማህበረሰብ መንግስት ባስቀመጠው ህጋዊ መንገድ ብቻ ስራውን እንዲከውን፣ ህብረተሰቡም ህገወጥ የንግድ እንቅስቃሴ ሲመለከት ጥቆማ በመስጠት ለፍትሃዊ ንግድ እገዛ እንዲያደርግ ጥሪያቸውን አቅርበዋል።